አስተውሉ፣ የምትሰሩትን ሥራ አስተውሉ። ጠፍተናል። ቀበል ፈለቀ እያለ በያለበት ይበሰበሳል። ቅባ ቅዱስ እያሉ በመርካቶ ዘይት ያሳብዱታል። እግዚአብሔር ይሁንሽ እናቴ ልጅ፣ ተጠንቅቃችሁ ኑሩ። ይብላኝላችሁ በማኅፀን ላይ የዘመታችሁ መጽሐፍ ቅዱሱ በሞባይሉ እነንትና ቤት እነንቶኔ ቤት እነንትና ቤት ሁሉ ገብቷል። መጽሐፍ ቅዱሱ በሞባይሉ በኮምፒውተሩ በቴሌቪዥኑ አለመታደል ለፍርድ እንዲያመቸው ይህንን አመጣ። በዘመኑ ጠበብት በየቤቱ መጽሐፍ ቅዱሱ አለ። የሚድል የለም፣ አንብቦ የሚረዳ የለም። ሌላ ነው እናነበው። በየበረንዳው እንዲሁ ግራ ሰዓት እግር ጥሎን በየጎዳናው ታክሲ ፍለጋ ስንዞር በየበረንዳው አያፍሮም ሰውየውና ብርጭቆ እኩል ቁጭ ብለዋል። እንደው ይሄ ብርጭቆ እዚሁ ቻይና ነው ወይስ እዚሁ ሀገር ነው የተሰራው? በመላህ አይታችሁታል? ብርጭቆ አለዛዘሙ እድሜው የሚረዝም መሰለው እንዴ? እናቴ ልጅ መጠጥ ወይስ ሙጠጥ? ይብላኝላችሁ። ማውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንጀራ እንዳይበላ ይላል። ሲጨሱ የሚያሰክሩ፣ ሲጠጡ የሚያሰክሩ፣ ሲበሉ የሚያሰክሩ ማህፀን ያበላሻል፣ ደም ያበላሻል፣ ዕድሜ ያሳጥራል፣ ጽንስ ያበላሻል። በእናቱ ማህፀን ጋኔን ይቆራኘዋል። ምትበላውን የምጠጣውን ተጠንቅቀህ ነው። ውጪ ዘመድ ያለህም ቶሎ ንገረው። ዛሬውኑ ሻንጣውን ከቶ ይደር ውጣ በለው። የሚሰማ ከሆነ አበደ የሚበል ምን የሚበለው ይንገረው። አክትሟል። ከመምህራን የሚነገረውን መዝግቡ። በዚህች ቀን አትሽጡባት፣ አትለውጡባት፣ አትግዙባት፣ አትጠቀሙ። እረፉ። በዕለተ ሰንበት ጉዞ የለም። ዕለተ ሰንበት ታምሯን ያልሰማ በጎዳና ልጆቻችሁ ኳስ ይጫወታሉ፣ አትነግሩም። ግዝቷ አይመለከታቸውም። ሕፃናቶችሽ በጎዳና ላይ ጨፈጨፋሉ ይላል። ጠብቀው ሰብስቡ ልጆቻችሁ። ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል። የሚያተርፉትን እናያለን። ጊዜው የሰማዕታት ነው። የአርሴማ መልእክት መጥምቀ መለኮት ሸንኮራ ነበረ፣ ከስሟል። አሁን ጊዜው ምጽአት ነው። መሬቷም እየተናገረች ነው። ቅዱስ ዑራኤል ደሙን ረጭቷል፣ ተፈርዷል ነው ያለው። ከ80 ጀምሮ ካስተዋላችሁት ታላቁ ሰማዕት መሸጫ አይደለም። ንገሩ የሚሰማችሁ ከሆነ በሰንበት በየንግሱ መንገድ ላይ የአሕዛብ ሸቀጥ ደርድረው መንገድ ደፍነው አላስኬድ የሚሉትን መንገዛኛ አይደለንም። በየትኛው የእምነት ድርጅት ነው በበዓሉ ቀን በሩ ላይ የሚሸጠው? የምትገዙ እናንተ አይደላችሁ? ተያይዘን እንጥፋ። የእናቶቻችን ቀሚስ መስቀሉ ተዘቅዝቆ እጠሉቱ ላይ መስቀል እየተረገጠ የእናቶቻችን ጥበብ ከእምብርታቸው አልፎ አያውቅ። አስተካክሉ። ምንጣፋችሁን ሁሉ እዩ፣ ጫማችሁንም እያስረገጡን ነው። አስተካክሉ። ሸማኔው ሁሉ ቀልጧል። ምስጢረ ሥላሴ እኮ ነው ሽመናው። የተዋህዶ እኮ ነው። አንተ ከየት የመጣ መሰለህ? ኤሌክትሪኩ፣ ማርከሩ፣ አይሮፕላኑ፣ እናቴ ልጅ ሜትሩ፣ ሱሬ እኮ ታጥቆ ሄሎ ኢትዮጵያ መጥቶ ነው በሽርጥ የመጣው ሁሉ። ሙያው እኮ ኢትዮጵያ ነው። ዛሬ ከሌላ እንለምናለን። የእኛን አጥፍተን ጉባኤ ሲዘጋጅ የማንንም ስም ፎቶግራፍ አታውጡ። ከዚህ እስከዚህ ጉባኤ ተዘጋጅቷል። በቃ ዘማሪያን ቤተ ክርስቲያናችን ያፈራቻቸው ልጆቻችን ዘማሪያን፣ ሰባክያን አባቶቻችን አለቀ። የምን ፎቶግራፍ የምን ስም መጥቀስ? ሰው አምላክ ያታድርጉ። ሰው አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች እግዚአብሔር ያደላችሁ፣ በቸርነቱ መርጦ ይሾማችሁ፣ በመንፈስ ቅዱስ ያከበራችሁ ንጹሐን አገልጋዮቹ አባቶቻችን የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ በበረከታችሁ ይባርከን። እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በሕይወት ያከበራችሁ፣ በዕድሜ ያበለጸጋችሁ
እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ሰው የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይችን ዕድሜ ያደለን ዛሬዋ ዕለት ያደረሰን በተዋህዶ እምነታችን ያጸናን እሱን የምናውቅበት አእምሮ የሰጠን ድንግል እናታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብረ ምስጋና ይድረሰው። የእናቴ ልጅ ከቀን መኝታ ያዳነን የሰው እጅ ያላሳየን በሰላም የጠበቀን ጾሙንም እዚህ ደረጃ ለማድረስ ያበቃን ጌታ አሁንም ተመስገን፣ ክብር ምስጋና ይግባው። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ አንደበቴን ለሥላሴ አደራ ሰጣለሁ። ተመስገን። ልመናዬን የሰማኝ ጌታ አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። መክፈቻዬ መዝሙር 108 ቁጥር 24። ከዚያ በኋላ ርዕስ ሰጣችሁና ሥላሴ እንደፈቀዱ አብረን እንቆያለን። ርግጥ በሉ። ወተት ሲረጋ ስንት ነገር ይወጣዋል? ስንት ይወጣዋል? 3። እግዚአብሔር ይስጥልኝ። 3ቱም አይጣልም። የእናቴ ልጅ ቅቤውን ታውቁታላችሁ፣ አይቡንም እናውቀዋለን። ሳይንሱም ለጥርስ መድኃኒት ነው ይለዋል። ሲያንስ ነው ሳይንስ ነው። ሳይንስ እንበል ሲያንስ እንበል። እግዚአብሔር ያጥናሽ የእናቴ ልጅ። አጓቱም እኮ እየሄድክ በየቦታው የነጩን ሾርባ ከምትጠጣ አሜባ ያስቸገረ ሰው አንጓቱን ለብ አድርገህ በባዶ ሆድህ ገጠም ብታደርገው ከዛ በኋላ ጥራጥሬውን መጠንቀቅ ነው። አሜባ የለም። ከዚህ በኋላ ደግሞ ሌላ መድኃኒት ያውቃል ብለህ እንዳትጎሰብስ። መድኃኒት ክርስቶስ ብቻ ነው። ሌላ መድኃኒት አላውቅም ከምየና ከመድኃኒዓለም በስተቀር። አዎ በሰጠው ስልጣን ብናጠምቅ እንጠቅማችሁ ነበር። እግዚአብሔር ይሁነን። የእናቴ ልጅ ነቢየ ልዑል ዳዊት አባቱ እሴይ እናቱ ኢትዮጵያዊ ናት። ሁብሊ የዳዊት እናት ማህፀኗን ባርኮላት የታደለች በጣቶቹ በገና የደረደረበት። እስቲ ጣቶችን ሳነሳ እናንተ እጆች ምን ሰርተው ይሆን? እንደው ምን ሰርተው ይሆን? የጣት ምን ጽፈህበት ይሆን? ምን ሰተህ ምን ተቀብለህ ይሆን? በክንዶቹ መሰንቆ መታበት። የታደለ ዳዊት ዘማሪ ልጅ ወለደች። ማህፀኗን ባርኮላት። የእናቶቻችን ማህፀን እኮ የልዑል ቤተ መንግሥት ነው። የእናቶቻችን ማህፀን እኮ ቅዱሳኖቹ ታላላቅ አባቶቻችን ነቢያት፣ ሐዋርያት፣ ካህናት፣ ሊቃነ ጳጳሳት በእናታቸው ማህፀን የሚሾሙ የልዑል ቤተ መንግሥት ንጉሥ እኮ ሲሾም በቤተ መንግሥቱ በዙፋኑ ተቀምጦ ቀደም ያሉትን ሹማምንት ሰብስቦ እገሌን ሊሾም ነው ብሎ ነው የሚሾመው። ቤተ መንግሥቱ ነው እኮ የእናቶቻችን የተቀደሰ ማህፀን። የ8ኛው ሺህ ማህፀን እግዚአብሔር ያጥናው። ያልወለዳችሁ እናቶች ምን ብላችሁ ትጸልዩ ይሆን? እንደው ምን ወልዳችሁ ምን ትታችሁ ትሄዱ ይሆን? እግዚአብሔር ያጥናሽ አገሬ እናቴ ኢትዮጵያ፣ እግዚአብሔር ያጥናሽ ብለዋል አባቴ ዲዮስቆሮስ። እስካሁን ኖር ያለው ቢከፋኝ ባይከፋኝ
እስካሁን ኖር ያለው ቢደላኝ ባይደላኝ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ ይሉ ነበር። ዲዮስቆሮስ አባቴ የወሊሶ አንበሳ አባ ወልደ ትንሣኤ ግዛው አሁንም ያው ነው ወሊሶ። እዛ መሄድ የለም ጠበል ፈለቀ እያለ በያለበት ይበሰበሳል። ቅባ ቅዱስ እያሉ በመርካቶ ዘይት ያሳብዱታል። እግዚአብሔር ይሁንሽ እናቴ ልጅ ተጠንቅቃችሁ ኑሩ። የታደለ ዳዊት እናቱ ህብሊ ማህፀኗ ተባርኮ ቤተ መንግሥቱ አድርጎ ዘማሪ የበግረኛ መጨረሻም ንጉሥ አድርገው በማህፀኗ የሾመውን ዳዊት እናቶቻችን የተቀደሱ እናቶቻችን ማህፀናችሁ የልዑል ቤተ መንግሥት የልዑል አዳራሽ ነው። እግዚአብሔር ያደላችሁ ይብላኝላችሁ። በማህፀን ላይ የዘመታችሁ ልግባ ወደ ትምህርቱ 108 ቁጥር 24 እንዲህ አለ ነቢየ ልዑል ጉልበቶቼ በጾም ደከሙ ሥጋዬም ቅቤ በማጣት ከሳ። እናንተ አንዳንድ ሰዎች እነዚህ ኦርቶዶክሶች እኮ እንደው ዝም ብለው ነው እንደው ቅቤና ሥጋ የሚሉኝ መጽሐፍ ቅዱስ ላይ እኮ እስቲ ቅቤ አትብላ ስሄን አትብላ ቢላላሁ ይላሉ። አያነቡትም እኮ መጽሐፍ ሌላ ሲጎረጉር ነው የሚለው። እማዝነው መጽሐፍ ቅዱስ በሞባይሉ እነንትና ቤት እነንቶኔ ቤት እነንትና ቤት ሁሉ ገብቷል መጽሐፍ ቅዱሱ በሞባይሉ በኮምፒውተሩ በቴሌቪዥኑ። አያለ መታደል ለፍርድ እንዲያመቸው ይህንን አመጣ። በዘመኑ ጠበብት በየቤቱ መጽሐፍ ቅዱስ አለ። የሚድል የለም፣ አንብቦ የሚረዳ የለም። ሌላ ነው እናነበው። ጉድ ግማሹ ትራስ አድርገውታል መጽሐፍ ቅዱስን። አህያ ሳር ተጭና ብትሄድ አትጠቀምም፣ መብላት ነው የሚያድናት። የእናቴ ልጅ ሥጋዬ ቅቤ በማጣት ከሳ ጉልበቶቼ በጾም ደከሙ አለ ነቢየ ልዑል ዳዊት። ታላቁ ነቢይ ዳንኤል አናንያ አዛርያ ሚሳኤል እህትማማች ልጆች ናቸው። እነሆ በባቢሎን ወርዶ እንዲህ አለ 10ኛው ምዕራፍ ቁጥር 2 እና 3 በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ልብ አድርጉ 3 ሳምንት 7 ቀን 3 ቀን 7 ቀን 2 ሳምንት 14 21 መጽሐፍ ቅዱሳዊ ነው። እቺ ቤተ ክርስቲያን በነቢያት በሐዋርያት መሰረት ላይ የተመሰረተች ናት። ልብ አድርጉ አለ 3 ሳምንት ሙሉ ማረፊያ እንጀራ አልበላሁም። ራሳችሁን ይሁ በዚህ መስተዋትነት እናቴ ልጅ ሥጋንም ጠጅም ባፌ አልገባም። ልብ በሉ ላይ ብቻ ዛሬ በየበረንዳው እንዲሁ እግር ጥሎን በየጎዳናው ታክሲ ፍለጋ ስንዞር በየበረንዳው አያፍሮም ሰውየውና ብርጭቆ እኩል ቁጭ ብለዋል። እንደው ይሄ ብርጭቆ እዚሁ ቻይና ነው ወይስ እዚሁ ሀገር ነው የተሰራው? በመድኃኒዓለም አይታችሁታል? ብርጭቆ አረዛዘሙን እድሜው የሚረዝም መሰለው እንደ እናቴ ልጅ መጠጥ ወይስ ሙጠጥ ይብላኝላችሁ። ማውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንጀራ እንዳይበላ ይላል። ሲጨሱ የሚያሰክሩ፣ ሲጠጡ የሚያሰክሩ፣ ሲበሉ የሚያሰክሩ ማህፀን ያበላሻል፣ ደም ያበላሻል፣ እድሜ ያሳጥራል፣ ጽንስ ያበላሻል። በእናቱ ማህፀን ጋኔን ይቆራኘዋል። የምትበላውን የምጠጣውን ተጠንቅቀህ ነው። የእናቶቻችን የተቀደሰው ማህፀን ኤልሳቤጥ የሚያሰክር ነገር የወይን ጠጅ እንዳትጠጪ የመንፈስ ቅዱስ ማደሪያ ስለሆነ ለእኔና ለአንተ የከለከለ ነው። መንፈስ ቅዱስ እንዳያድርበት ያዝ የእናቴ ልጅ። እነሆ የረባ እንጀራ አልበላሁም፣ ሥጋም ጠጅም ባፌ አልገባም። 3 ሳምንት እስኪፈጸም ዘይት አልተቀባሁም። የእናቴ ልጅ ይህንን ቃልና የቅዱሳንን ፈለግ ተከትለን ተዋህዶ እናታችን እንዳስተማረችን እኛም እንዲህ እንጾማለን። ዳዊት ከዚህ ይቆያል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የእናቴ ልጅ ርዕስ ሰጣችሁና አብረን
እንቆያለን። ርዕሱን እነግራችኋለሁ። ከዚያ ከርዕሱ በኋላ በፊት አለኝ ማሳሰቢያ። እባካችሁ ተያይዘን አንጥፋ። ስለ ልዑል እግዚአብሔር ሁልጊዜ ወደ ቤተ ክርስቲያን ስትመጡ ስራታችሁን፣ በኩራታችሁን፣ ስለታችሁን፣ ምጽዋታችሁን፣ ቀዳሚያቱን ከአምስቱ አንዱ ከእጃችሁ እንዳይጠፋ ባዶ እንዳትወጡ። እኔ የፈለግኩት ግን አሁን ማስታወሻችሁን። ብዙ ሰው መቅጃውን ይዞ አይቻለሁ። መቅጃውንም አትተማመኑት። ጥሩ ነገር በየኮምፒውተር ያስቀመጣችሁ ቶሎ እያተማችሁ አውጡ። ውጪ ዘመድ ያለህም ቶሎ ንገረው። ዛሬውኑ ሻንጣውን ከቶ ይደር ውጣ በለው። የሚሰማ ከሆነ አበደ የሚበል ምን የሚበልህ ንገረው። አክትሟል። ከመምህራን የሚነገረውን መዝግቡ። እህቺ የዛሬዋ እሁድ ያው ትንሣኤ ናት፣ አትለወጥም። 6 ቀኖች ይጠፋሉ፣ እሁድ ጸንታ ትኖራለች። በዚህች ቀን አትሽጡባት፣ አትለውጡባት፣ አትግዙባት፣ አትጠቀሙ፣ እረፉ። በዕለተ ሰንበት ጉዞ የለም። የዛሬ ሳምንት ያድርሰን። ደብረ ዘይት ዓርብ ግቡ። ሳባ ሰንበት የምትሄዱ እሁድ እንዳትወጡ ከቤታችሁ እዚሁ አስቀድሱ። ዓርብ ግቡ። ሰኞ በሌሊት ለመሄድ ከፈለጋችሁ ካህናቱን ለዛውም ደግሞ ሰዓታት ነው ቀደም መብለው ኪዳኑን ያደርሱላችኋል። ጣኑን አሽትታችሁ ተባርካችሁ ሰኞ ጠዋት። ከዚህ ውጪ እሁድ ቅዳሜ ይግበሰበሳል፣ የሚናገር የለም። እዛ የሚሄዱበት ሲደርሱ ቅዳሴው አልቋል። ዕለተ ሰንበት ታምሯን ያልሰማ በጎዳና ልጆቻችሁ ኳስ ይጫወታሉ፣ አትነግሩም። ግዝቷ አይመለከታቸውም። ሕፃናቶችሽ በጎዳና ላይ ጨፈጨፋሉ ይላል። ጠብቀው ሰብስቡ ልጆቻችሁን። ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል፣ የሚያተርፉትን እናያለን። ጊዜው የሰማዕታት ነው። የአርሴማ መልእክት መጥምቀ መለኮት ሸንኮራ ነበረ፣ ከስሟል። አሁን ጊዜው ምጽአት ነው። መሬቷም እየተናገረች ነው። ቅዱስ ዑራኤል ደሙን ረጭቷል፣ ተፈርዷል ነው ያለው። ከ80 ጀምሮ ካስተዋላችሁት ታላቁ ሰማዕት መሸጫ አይደለም። ንገሩ የሚሰሟችሁ ከሆነ በሰንበት በየንግሱ መንገድ ላይ የአሕዛብ ሸቀጥ ደርድረው መንገድ ደፍነው አላስኬድ የሚሉትን መንገዛኛ አይደለንም። በየትኛው የእምነት ድርጅት ነው በበዓሉ ቀን በሩ ላይ የሚሸጠው? የምትገዙ እናንተ አይደላችሁም? ተያይዘን እንጥፋ። ተዉ፣ አትተርፉም፣ አታተርፉም። ወይ ታቦቱን አክብሩ፣ ወይ ንግዱን ነግዱ፣ ወይ ግዙ፣ ወይ ሽጡ። ቀጥ ብለህ ወደ ታቦቱ ግባ። ታቦት ቆሞ አያከብሩም ነጋዴዎቹ። ነጋዴ ወይስ ነጋዴ? ከነጋልህ ቀጥልበት። እየጨለመ ይነግዳል። እሁድ ቅዳሜ ገበያ በደርግ፣ ግንቦት ቅዳሜ ሰርግ በደርግ፣ ቀድሞ ማክሰኞ፣ ሐሙስ፣ እሁድ ቀለበቱም መልሱም አስተካክሉ። የእናቶቻችን ቀሚስ መስቀሉ ተዘቅዝቆ እጠሉቱ ላይ መስቀል እየተረገጠ የእናቶቻችን ጥበብ ከእምብርታቸው አልፎ አያውቅ። አስተካክሉ። ምንጣፋችሁን ሁሉ እዩ፣ ጫማችሁንም እያስረገጡን ነው። አስተካክሉ። ሌላው ሰርግ ይሰረጋል። በየመናፈሻው 7 ሰዓት ተገኙ ይላል። እንሄዳለን። ተጎልተን እዛ እንጀራ ወጡ ቀዝቅዞ ክንችር ብሎ 10 ሰዓት ይመጡና አሁን ጸሎት ያድርጎ መመሪ ገሬ 10 ደቂቃ ያስተምር። አታውጥም እንዴ? ጋብቻን ያህል ምስጢር 10 ደቂቃ ነው ትምህርት የሚሰጠው። አታውጥም? ለፎቶግራፍ ከሆነ ለምን ጠራ ሰርገኛው? ቀድመ በጠራህበት ሰዓት ተገኝተህ አስተምር። ሌላው ሙሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ። የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱም። አስገብተው ከበሮ ሲያስመቱ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችሉት። አይቻልም። የማይመጣ ጉድ የለም። ዝጌር ያጠናሽ አዲስ አበባ አለ ምክንያት አልተንፎቀፎቀችም። አዎ በሚያማምሩ አዳራሾቻችሁ ጉጉት ያድርበታል፣ ጅብ ያድርበታል፣ አይጥና ፍልፈል ይሰለጥንበታል፣ አጋንንት ይዘፍንበታል። ትንቢተ ኢሳይያስ 13 ምዕራፍ
እንበላችሁ ታውቃላችሁ። ያዘነት አስተካክሉ። ጥለቱ ላይ መስቀል አይሰራም እንዳይረገጥ። ቀሚሱ ጥለት ላይ አይሰራም፣ ወደ ላይ ዙሩት። ተጠንቀቁ። ይህን ነጋዴውን ንገሩት፣ የማያውቀውን አይስራ። እስቲ ጥለቱን ማፈኛውን እዚህ ጥለቱ ላይ ቁጠሩት። 1 2 3 የሚጀምሩ ሥላሴ የሚጨርሱ ሥላሴ 4 5 5ቱ አዕማደ ምስጢር 5ቱ ቅንዋተ መስቀል 6 7 በሰባቱ ሰማይ ዙፋኑን የዘረጋ መድኃኔዓለም ጠብቀኝ ብለው ነው አደግድገው የሚለምኑት አባቶቻችን። ነጠላችን ጥለቱ ሁሉ ምስጢር አለው። አረ ስንት ነገር ተፋልሷል። ተውኋላ አስተካክሉ። ሸማኔው ሁሉ ቀልጧል። ምስጢረ ሥላሴ እኮ ነው ሽመናው። የተዋህዶ እኮ ነው። አንተ ከየት የመጣ መሰለህ? ኤሌክትሪኩ፣ ማርከቡ፣ አይሮፕላኑ፣ እናቴ ልጅ ሜትሩ፣ ሱሪ እኮ ታጥቆ ኢትዮጵያ መጥቶ ነው በሽርጥ የመጣው ሁሉ። ሙያው እኮ ኢትዮጵያ ነው። ዛሬ ከሌላ እንለምናለን። የእኛን አጥፍተን ጉባኤ ሲዘጋጅ የማንንም ስም ፎቶግራፍ አታውጡ። ከዚህ እስከዚህ ጉባኤ ተዘጋጅቷል። በቃ ዘማሪያን ቤተ ክርስቲያናችን ያፈራቻቸው ልጆቻችን ዘማሪያን፣ ሰባኪያን አባቶቻችን አለቀ። የምን ፎቶግራፍ የምን ስም መጥቀስ? ሰው አምላክ ያታድርጉ። ሰውን ቃለ እግዚአብሔርን ብሎ ይምጣ፣ ሰው ብሎ ይምጣ። ስዕሎች ቅጣቸውን አሳጥተናል። በመጽሐፍ ልባድ ላይ ስዕል ይሳላል በየልባዱ ላይ። እስቲ ድሮቹ መጽሐፍ ልባድ ላይ ተስሎ ያውቃል? ስዕል በእጅ አይዳስስም። ህብረ ቀለሙን የጠበቀ 12ቱ ቀለማት ህብረ ቀለማት። ቀስተ ደመናው እኮ 12 ህብረ መስቀል ነው። 12ቱም አንድምታ አለው። ጠይቀኝ እነግርሃለሁ። ከአባቶቼ የሰበሰብኩት ህብረ ቀለሙን ያልጠበቀ ስዕል አይሳልም። ስዕል ፎቶኮፒ አይነሳም። በፕላስቲክ አይሳልም። ጃንጥላ ላይ አይደረግም። ውጭ ቤተ ክርስቲያን አይሳልም። እመቤታችን መቀለጃ አድርገዋታል። ዛሬ በየአጥሩ ላይ ይለጥፏታል። በየደብዳቤ አናተ ላይ ይለጥፏል። ካኒቴራ ላይ የትኛው ንጽህናና ቅድስና ነው? ካኒቴራ እጁ ተቆርጦ ይላል። እንዲህ ያለ አልባሳት አትግዙ። ጃንጥላ ላይ ስዕል አትግዙ። ተያይዘን አንጥፋ እባካችሁን። አስተውሉ። ምትሰሩትን ስራ አስተውሉ። ጠፍተናል። ከዚህ ውጪ ያንጠላው ተዘግዝቆ ነው የሚቀመጠው። ቤተ ክርስቲያን ስትሰሩ ደስ ብሎኛል ዛሬ። እመቤቴ ምስጋና ይድረስሽ። ድሮም ደስታ ያንቺ ነሽ። መቅደስ ቅድስት ቀሌ ማህሌት ስምህ የተባሰደበ ይሁን። እመይዜሰ አንትሙኒ ከመዝ ግበሩ ቅዳሴ ማርያም ክፍል 3 ላይ የእኛ ጌታ መድኃኔዓለም በሙሴ በሕገ ኦሪቱ እንደማሳይህ አድርገህ እንደ ማደሪያው እንደ ምሳሌው አድርገህ ስራ። ዘጸአት 25 8 እና 9 ቁጥር በድምፅ ያሰራትን ቤተ መቅደስ በአካል በፊልጵስዩስ ተገኝቶ መቅደስ ቅድስት ቀሌ ማህሌት አድርጎ የሰራትን ማንም ይህን ማናውጥና ማፍረስ የማይችለውን ያሳየን ጌታ ክብር ምስጋና ላንተ ይሁን። የኔ ጌታ ጨረሻውና ብቻ አንተ ናቴ ልጅ። ይህ ናት ተዋህዶ፣ እንዲህ ናት። በሦስትነቱ ምስጢረ ሥላሴ ሲነገርባት የምትኖር ቤተ መቅደስ ያስተማረችን ትምህርት ይህ ነው። ናቴ ልጅ በወርቅ በብር በነሐስ በሲሚንቶ በጀሶ ስዕል ወይም የቅዱሳን አይቀርጽም። በምንም አይነት ተአምር አይሰራም። ወይ በጀሶ ወይ በወርቅ ወይ በብር በየመስቀሉ ላይ ችንካርታ ያላችሁ ገንጥሉና ጣሉት። ምስል ለጊዜው ዘዳግም 27 ዘዳግም 27 ቁጥር 15 ችንካሩ የማይገነጠል ከሆነ እንዳገዙ ምስል አይደረግ። ስዕልና ምስል ለዩ። ከፍተኛ እርግማን ያለው በሰው እጅ የተሰራ በሰው ምሳሌ የተቀረጸ በስውርም የሚያስቀምጠው ምስል ይሄን የሚያደርግ ቢኖር እርጉም ይሁን መርገመ ገባል። ዘዳግም 27 ቁጥር 25 አይቻልም። ገንጥለታል። የማይገነጠል ከሆነ አትግዛ። እንዳታሰሩ። በዚህ እናቶቻችን እመቤታችን ህብረ ቀለሙን በጠበቀ ቀለም ነው የምትወጣው። ቀዩ ትርጉም አለው፣ ሰማያዊ ትርጉም አለው፣ አረንጓዴው ትርጉም አለው። የእናቴ ልጅ እመቤታችን ነጩ ትርጉም አለው። 12ቱም ህብረ ቀለም አንድምታ አለው። ጠይቀኝ የማታውቀው ካለ። ከዚህ ውጪ
የእናንተ ልጅ መንበር የምታሰሩ ታቦቱ የሚቀመጥበት መንበር ላይ በስተ ምስራቅ አንድ መስቀልና ሐረግ ብቻ፣ ከምዕራብ አንድ መስቀልና መዝጊያው ሐረግ፣ በሰሜንና በደቡብ ሐረግ ብቻ። አቅጣጫውን እንዳይስት መስቀል አይቀረጽ። ምን ጊዜም መስቀል ከምስራቅ ወደ ምዕራብ ነው የሚቀመጠው፣ አይደረብም። ክህደት ነው። ከተደረበ በአራት ማዕዘን ይታይ ብሎ ከተደረበ እልም ያለ ክህደት ነው። ይህን ታውቁ። ቤት በደቡብ በሰሜን ቤት ተሰቀለ ክርስቶስ። ማን ነው የመለወጥ የሚችለው? ፉልቃው ፉቃ የምታሰሩ መቃብር። የኛ የተዋህዶ ልጆች ጭንቅላታችን እኮ እግራችን ወደ ምስራቅ፣ ራሳችን ወደ ምዕራብ በጀርባችን ነው። ጌታ የሚመጣው በምስራቅ ፀሐይ፣ የኛ ፀሐይ ሲወጣ ብድግ ሲል ማንን ያያል? ፊቱን ለማየት ያብቃል።